ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 17 ቀን የሚከበሩ የቅዱሳን በዓላት። አልዓዛር ሐዋርያ። ቅዱስ አልዓዛር በአገረ ቢታንያ ከእህቶቹ ማርያና ማርታ ጋር ይኖር ነበር። ሦስቱም ድንግልናቸውን ጠብቀው ጌታችንን ያገለግሉት ነበርና አልዓዛርን ከ72ቱ አርድእት፣ ማርያና ማርታን ደግሞ ከ36ቱ ቅዱሳት አንስት ቆጥሯቸዋል። በወንጌል ጌታችን ይወዳቸው እንደነበር ተገልጧል። የዮሐንስ ወንጌል ምዕራፍ 11 ቁጥር 3። ጌታችን ኢየሱስ ክርስቶስ ሲወድ የሚያበላልጥ ሆኖ አይደለም፣ ይልቁኑ በሚስጥር እነርሱ ተወዳጅ የሚያደርጋቸውን ሥራ ይሰሩ እንደነበር ሲነግረን ነው እንጂ። ቅዱስ መጽሐፍ እንደነገረን ጌታችን በእነ አልዓዛር ቤት በእንግድነት ይስተናግር ነበር። የዮሐንስ ወንጌል ምዕራፍ 12 ቁጥር 1። በመጨረሻም ምስጢረ ሐሙስን ቅዱስ ሥጋውና ክቡር ደሙን ለሐዋርያት ያቀበላቸው በእነዚህ ቅዱሳን ቤት ውስጥ ነው። ቅዱስ አልዓዛር በጽኑ ታሞ በዚች ቀን አርፈዋል። ቅዱሳት እህቶቹ ማርያና ማርታ ከታላቅ ልቅሶ ጋር በዕለቱ ቀብረውታል። የዮሐንስ ወንጌል ምዕራፍ 11። ቸር ጌታችን ክርስቶስ ከ4 ቀን በኋላ ሊያስነሳው ይመጣልና ከበረከቱ ይክፈለን። መጋቢት 17 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ አልዓዛር ጻድቅ ሐዋርያ፣ ቅዱስ ቴዎቅሪጦስ አናጉንስጢስ ሰማዕት፣ ቅዱስ ተላስስ ሰማዕት፣ ቅዱስ ዮሴፍ ኤጲስቆጶስ፣ ቅዱስ ጊዮርጊስ መስተጋድል። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት። ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሚ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጰላሞን ፈላሲ፣ አባ ለተጹን የዋህ፣ ቅዱስ ኤጲፋንዮስ ሊቅ ዘደሴተ ቆጵሮስ፣ ቅድስት ምነ ወለተ ጴጥሮስ። የቅዱሳኑን ሕይወት የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ። የዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እስከ 27። ጌታ ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አላት። እርሷም ማርታ አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አእላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት።